እምነትን መፈተሽ የኢትዮጵያውያን ችግር አይደለም፣ የተሰጣቸውን ይዘው ማስቀጠል ነው አሉን። ይሄ ስም ነው እኮ አይደል? አብሮን የሚቀጥል ስድብ አይደል እንዴ? ትልቅ ስድብ ነው። ለምን አመረምርም? እጃችን ላይ ያለውን በቅኔ ብቻ በሁለት አረፍተ ነገር ተናግረን ለምን እናልፋለን? አንመረምርም እንዴ? ከወላጅ የተቀበልነውን እግዚአብሔር እንዳለ ማስቀጠል ነው የኛ ጉዳይ። መልካችን እስኪመስል ድረስ ይሄ ነው። ከዛሬ ጀምሮ ልንቆጭ ይገባል። እምነትን ካልመረመርን፣ ህይወታችንን ካልመረመርን፣ ቱቦ እንኳን ተቆፍሮ ማስተካከል ካልቻልን መፍትሄ የሚያፈላልግ ነገር ጭንቅላታችን ላይ የለም። ያሳዝናል በጣም። ከነችግሩ ሁሉ ጊዜ መኖር ነው። እርሻውም ላይ፣ ትምህርቱም ላይ፣ ፖለቲካውም ላይ፣ ሌላውም ነገር ላይ ከነችግሩ አብሮ መኖር። ይሄ ዝርያችን ሆነ። እናሳዝናለን። ግን መጥፊያችን ደርሷል። አሁን እየበላን አንኖርም። ማንም ሰው አያበላንም። የኛ ይሄ ጠፍ መሬት እያለ የዝም ብሎ በመራባት ላይ የተመሰረቱ ዜጎች የሚኖሩበት መሬት እያለ ወደ ማርስ ሄደው አይኖሩም። አትጠራጠሩ፣ ያጠፉናል። አሜሪካ ውስጥ የተካሄደው ነገር እኛ ላይ ይካሄዳል። ደቡብ አሜሪካ ውስጥ የተካሄደው ነገር እኛ ላይ ይካሄዳል። መጥፊያችን ደርሷል። ማሰብ ባለመቻላችን ብቻ እንዴት አናስብም? አንድ